አይደለችም፣ ምክንያቱም ቁንጅና ራሱ እሷን ነውና። በቅርቡ ማህበራዊ ሚዲያ ላይ ያጋራችው ፎቶ ብዙዎችን ያነጋገረ፣ አድናቂዎቿን ያስቆጣ፣ ብዙ ካታ የፈጠረ፣ ከምትወደው ፍቅረኛዋ ጋር እስክትለይ ያደረጋት ነበር። ስለ ቁንጅናዋ ተዘፍኖላታል፣ ገጣሚው ገጥሞላታል። እንደ ማለዳ ፀሐይ የሚጣራ መልክ አላት። ቁንጅና መለኪያ ቢኖረው እሷ ሚዛኑ ትሆን ነበር። እግዚአብሔር ሳይሰስት ምኑንም ሳያጎልባት የእጅ ሥራውን ጥበብ እንድንመለከት ሁሉንም አሟልቶ ሰራት። እሷም ብትሆን እግዚአብሔር የሰጣትን ስጦታ አላባከነችም። ቁንጅናዋና ማስተዋሏን ተጠቅማ በሚሊዮን የሚቆጠሩ ገንዘቦች በቀን ውስጥ ወደ ካዝናዋ እንዲገባ ታደርጋለች። የግል ሕይወቷ ሲነሳ በተለይ ከወንዶች ጋር ያላት ግንኙነት ብዙ ጊዜ መነጋገር ይሆናል። ፊልም ይሁን ድራማ አብሯት ከሚሰሩ ወንዶች ጋር በፍቅር ጠብ ብላ ትገኛለች። ቱርክ ውስጥ የሚገኙ ታዋቂ የሚባሉ ተዋናዮች፣ ሞዴሎች ከእሷ ጋር ግንኙነት አላቸው ተብሎ ይጠረጠራሉ። ሕይወትን በምቾት በድሎት በቅንጦት የሚኖር እንደሷ ማንም የለም ቢባል ማጋነን አይሆንም። ስትፈልግ እንደ አሞራው እያለች ዓለምን ትዞራለች። ሲያሻት ደግሞ እንደ አሳ ነባሪ ባህር እየቀዘፈች ትዝናናለች። ስትፈልግ ቅንጡ የተባሉ መኪኖችን ሰብስባ የዱባይ በረሃ ላይ እንደፈለገች ትሆናለች። የፈለገችውን በልታ የፈለገችውን ተጠቅማ እንደ ልቧ ሆና ዛሬ ላይ ድህነቷን እየተበከለች ትገኛለች። የማያልቅ የሚመስል የሀብት መጠን አላት። ነገር ግን ልጅቷ የዋዛ አይደለችም። በገንዘብ ብቻ ሳትሆን በእውቀትም ቢሆን እሷን የሚፎካከራት የለም። ከበርካታ ዩኒቨርሲቲዎች በተለያዩ የትምህርት ዘርፍ በማዕረግ ተመርቃለች። መምህራኖቿ የእውቀት ቀበኛዋ ይለዋታል። ቱርክ ውስጥ የሚገኙ ፊልም አፍቃሪያን ተሰብስበው ስለ ድንቅ የትወና አቅሟ በ10 ጣታቸው ይፈርማሉ። እንኳንስ ስተውን ያያት ስለ ትወና የሰማ ራሱ በእሷ ይደመማል። ገና በጠዋቱ በጣት የሚቆጠሩ ስራዎችን ሰርታ ቱርክን ትልቁን ሽልማት በርካቶች ከቁጥር በላይ ስራዎችን ሰርቶ ማግኘት ያልቻሉትን የጎልደን በተር አዋርድ ተሸላሚ ሆናለች። ተናዳ ታስፈራለች፣ አልቅሳ ታስለቅሳለች፣ ስቃ ፈገግ ታሰኛለች። ይሄ ቀርቶሻል የማትባል ድንቅ ተዋናይ ነች። በተወዳጁ የቱርክ የምንጊዜም ምርጡ ድራማ በሚባለው ቹኩር ወይም በአማርኛ ስሙ የእኛ ሰፈር ድራማ ላይ ጅማሬዋን አድርጋ ድንቅ ብቃቷን አሳይታ ነበር። ድምፃዊ ነች፣ ሞዴል፣ ጤናዋን ቅርጿን የምትጠብቅ ጎበዝ ስፖርተኛ፣ ጠዋት ማታ ከጂም ቤት የማትጠፋ ገና በጠዋቱ በድንቅ ችሎታዋ እንደ ሰማይ ስባሪ ጎልታ የታየች ሞዴል፣ ዘፋኝ፣ የበርካታ ድርጅቶች አምባሳደር፣ እንቋ ድንቋ ተዋናይ አስሊ ወይም ራቢያ። ሰላም ሰላም፣ ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ምርጡን እያሳደደ ወደ እናንተ የሚያደርሰው ቃና መሳጭ ዛሬ ደግሞ የስንብት ድራማ ድምቀቷ፣ ንግሥቷ የአስሊን ግለ ታሪክ በስፋት እንመለከታለን። ስለ ቤተሰቦቿ፣ ስለ አስተዳደጓ፣ ስለ ሠራችው አስገራሚ ፊልሞች፣ የቴሌቪዥን ተከታታይ ድራማዎች፣ ከምትወደው ፍቅረኛዋ ጋር እንድትለያ ያደረጋትን ስለዛ ስለ አወዛጋቢ ፎቶ፣ ስንት ፍቅረኞች ነበሯት፣ አሁንስ የማን ፍቅረኛ ነች? እነዚህን ጨምሮ የሕይወት አጋጣሚዎች እውነተኛ ማንነቷን ወደ እናንተ እናደርሳለን። ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። በቀጣይ የማን ግለ ታሪክ ሰራ እሱንም በአስተያየት መስጫ ላይ አስቀምጡ። ሁላችሁም ደግሞ ቻናላችንን ላይክ ማድረግ በፍጹም እንዳይዘነጋ። ከወዲሁ እስከ መጨረሻ ከኔ ጋር ስለምትቆዩ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። 2022 ላይ ዴይቤን በተሰኘው ተወዳጁ ድራማ ላይ ባሳየችው ድንቅ የትወና አቅም በተመልካች ዘንድ መነጋገሪያ ሆነች። ከየት ነች ማነች መባል ጀመረ። የቱርክ ትልቁ ሽልማት የሚባለው 48ኛው ጎልደን በተር አዋርድ ላይ ቤስት አክተር ተብላ ተሸለመች። ኢስታንቡል 1999 አንዲት እንደ ፀሐይ ጮራ የምታበራ ቆንጂዬ ልጅ እያለቀሰች ይህን ምድር ተቀላቀለች። ቤተሰቦቿም በፉጨትና በጭብጨባ ተቀበሏት። አባቷም ራቢያ ሳይቱክ ብሎ ስሟን አወጣላት። አይሊ ወይም ራቢያ መካከለኛ ደረጃ ላይ ካሉ ቤተሰቦች የተገኘች ስትሆን ቤተሰቦቿ ምንም እንኳን የመንግሥት ሠራተኛ ቢሆንም የፈለገችውን ነገር ሁሉ ለማድረግ አቅም ያንሳቸው ቤተሰቦች ነበሩ።
ከትምህርት ውጭ የእረፍት ጊዜዋን በልጅነቷ ያሳለፈችው ቤት ውስጥ ድራማዎችን ከቤተሰብ ጋር በማየት ከአባቷ ጋር እጅ ለእጅ ተያይዛ ወደ ሲኒማ ቤት በመሄድ ፊልሞችን በማየት ነበር። የድራማና የፊልም ማየት ፍቅር ዕለት በዕለት እያደረ ተዋናይ ወደ መሆን፣ ፊልም ወደ መስራት፣ ታዋቂ ወደ መሆን ይሸጋገራል። አይሊ ምንም እንኳን በልጅነቷ ወደ ፊልም ትምህርት ቤት ገብታ መማር ብትፈልግም ነገር ግን የቤተሰቦቿ አቅም አልፈቀደም ነበር። እሷ ግን ያልሆነልኝም ብላ ተስፋ አልቆረጠችም። ራሷን በራሷ እያስተማረች ቤት ውስጥ በምታያቸው ድራማዎች፣ ከአባቷ ጋር ሲኒማ ቤት በምትመለከታቸው ፊልሞች ራሷን እያስተማረች ትምህርት ቤት ውስጥ የሚዘጋጁ ዝግጅቶች ላይ እንዲሁም ድራማዎች ላይ ያየችውን ነገር ለመተግበር ትጣጣራለች። ዕለት በዕለት ራሷን እያሻሻለች ትማርበት የነበረ ትምህርት ቤት ውስጥ መድረኩ ላይ ከእሷ ውጭ ተዋናይ የለም እስኪባል ሁሉንም አሳምና ነገሰችበት። የመጀመሪያና ሁለተኛ ደረጃ ትምህርቷን ስትጨርስ ወደ ኢስታንቡል ዩኒቨርሲቲ ገብታ ጤና ሳይንስ ጥበቃ ተማረች። ትምህርቷንም በሚገባ በጥሩ ውጤት አጠናቀቀች። ቀጠለችና ሞዴሊንግ መማር ጀመረች። መልኳ ምንም አያወጣላት፣ ማስተዋላ ሁሉንም የሚያስገርም ነበርና በሞዴሊንግ ትምህርቷም ጎበዝ ተብላ ተሸልማ ተመረቀች። መች በዚህ በቃኘለች። ቀጠለችና በዛው በኢስታንቡል ዩኒቨርሲቲ ከ2002 ጀምሮ በቲያትር ዲፓርትመንት እየተማረች ትገኛለች። ህልሜን ወዳለችው ወደ ፊልም ዓለም ለመግባት ብዙም ጊዜ አልፈጅባትም። ምክንያቱም የሚጣራው መልኳ፣ የሚያስገርም የትወና አቅሟ እሷ ለትወና እንደተፈጠረች ምስክር ነውና። ከ2017 ጀምሮ በሞዴሊንጉ የተለያዩ ማስታወቂያዎችን ሰርታለች። ወደ ፊልሙም ቢሆን በአጃቢ ተዋናይነት በመስራት ጀምራ ዛሬ ትልቁን ቦታ ይዛለች። በሚያስገርምና በሚያስደንቅ ሁኔታ ደግሞ የመጀመሪያ ስራው የሆነው የቱርክ የምንጊዜም ምርጡ ድራማ የሚባለው ሁሌም የሚወደደው ቹኩር ወይም የእኛ ሰፈር ድራማ ላይ በአጃቢ ተዋናይነት ሰርታለች። በተመሳሳይ ዓመት በ2018 ፌርሶን ወይም ሻየት የተሰኘ ድራማ ላይ ጉልፈንን ሆና በአጃቢ ተዋናይነት ሰርታለች። ከ2021 እስከ 2022 ደግሞ ቱርክ ውስጥ ተወዳጅና ታሪካዊ ከሚባሉ ረጅም ድራማዎች መካከል ኦቨርስላንድ እንደ ቄርቻን ሆና ሰርታለች። ከ2022 እስከ ያዝነው ዓመት ደግሞ የእሷ ጊዜ የእሷ ዓመት ነው ቢባል ማጋነን አይሆንም። ቱርክ ውስጥ ስኩል ላይፍ ላይ ተንተርሰው የተሰሩ ምርጡ ድራማ ከሚባሉት አንዱ በሆነው ዳይ ቤኒኝ እንደ ኢኬም በመሆን ድንቅ የትወና አቅሟን አሳየች። ለመጀመሪያ ጊዜ በመሪ ተዋናይነት በተሳተፈችበት ስራ ተመልካች ከተቀመጠበት ተነስቶ በጭብጨባ ተቀበላት። ከየት ነች ማነች አለ። አድናቆትና ጭብጨባ ለእሷ ተቻረ። ድራማውም እሷም ተወዳጅ ሆኑ። በ2022 ድራማውም እሷም ጎልደን በተራ አዋርድ ላይ አሸናፊ ሆኑ። ጭብጨባውና አድናቆቱ ሳያባራ እሷ ማስደመሟን ቀጠለችና በ2023 በሌላ በከፍታ ደረጃ መጣች። ቪዳ ሜክቱባ ወይም ተወዳጁ ተናፋቂው ድራማ በቃና ስያሜው ስንብት ድራማ ላይ እንደ አስሊ በመሆን ስለ ትወናዋ ጥያቄ ለሚያነሱት ምላሽ ሰጠች። ለማያውቋት ማንነቷን አሳወቀች። 2024 ካረን ኖኬት እንደ አስሊም በመሆን ሰራች። ከፊልም በተጨማሪ የተለያዩ አጫጭር ፊልሞችን፣ ዶኩመንተሪዎችን በተለይ ደግሞ የበርካታ ድርጅቶችን ማስታወቂያዎችን ትሰራለች። ከቅርብ ጊዜ ጀምሮ ቱርክ ውስጥ ከፍተኛ ተከፋይ ከሚባሉ ተዋናዮች መካከል እሷ አንዷ ሆናለች። በመልኳ የተማረኩ በድንቅ ትወና የተደመሙ በርካታ ድርጅቶች ረብጣ ገንዘቦችን ይዞ ወደ ደጇ ይጎርፋሉ። እሷን ብትሆን ምንም ጊዜዋን ሳታባክን በከፍተኛ ገንዘብ ተፈራርማ ስራዋን በአግባቡ ትሰራለች። አስሊ ስራዋን ስትጨርስ የትኔት ስትባል ዱባይ፣ የትኔት ስትባል ፓሪስ፣ ለንደን። ያኔ በልጅነቷ ቤተሰቦቿ ለእሷ የፈለገችውን ነገር እንዳያደርጉላት ድህነት፣ ማጣት ይዘዋቸው ነበር። ዛሬ ግን እሷ ደግሞ ድህነትን በተራዋ እየተበቀለች ለቤተሰቦቿ ለራሷ ተርፋ ማጣትን ቦታ አሳጥተዋለች። ገና በለጋ ዕድሜዋ ከ121 ሚሊዮን የአሜሪካን ዶላር በላይ በካዝኗ ይገኛል ተብሎ ይገመታል። ከስራ ውጭ የት ነች ስትባል በመርከብ እየተዝናናች በቅንጡ መኪናዎች እየፈነጠሰች ውድ የሚባሉ ምግቦችን እየተመገበች ወይም ደግሞ በሄሊኮፕተር ዓለምን እየዞረች ስትመለከት በሀብቷ የፈለገችውን እንደፈለገች እያደረገች የድሎት ቅንጡ ሕይወቷን እየኖረች ትገኛለች። ስለ ግል ሕይወቷ ሲነሳ
ሁሌም ቢሆን የፍቅር ሕይወቷ አነጋጋሪ ይሆናል። አብረዋት ከሰራቻቸው ተዋናዮች ጋር እንዲሁም ታዋቂ የተባሉ ሞዴሎች ጋር ግንኙነት እንዳላት ይነገራል። በ2019 ሲኳዳም የተባለ ሞዴል ጋር ለ1 ዓመት የቆየ ግንኙነት ነበራት። ምንም ጊዜ ሳታባክን በ2020 ሌላ አዲስ ፍቅረኛ ያዘች። ዳር ቤኒ ወይም በተሸለመችው ድራማ ላይ አብረዋት ከሰራው ከኮናን ጋር በድብቅ ግንኙነት ጀመረች። ነገር ግን ግንኙነታቸው እየታወቀ ሲመጣ እነሱም ግንኙነታቸውን ይፋ ለማውጣት ለመደበቅ ግራ እየተጋቡ እያለ በመካከላቸው ክፍተት ተፈጠረና ሊለያዩ ቻሉ። ከ2 ዓመት በኋላ ደግሞ እንደገና እድልን ልሞክር ብላ ባሚ ሹርካን የተባለ ተዋናይና ሞዴል ጋር ግንኙነት ጀመረች። ግንኙነታቸውም ደስ በሚል ሁኔታ በፍቅር ታጅበው 2ኛ ዓመቱን አንቨርሰሪያቸውን ሊያከብሩ ሲሉ ድንገት ባልተጠበቀ ሁኔታ ሁለቱ ጥንዶች መለያየታቸው ተነገረ። የመለያየታቸው ዋነኛ ምክንያት ደግሞ አይሊ ማህበራዊ ድረገጽ ላይ ያጋራችው ፎቶ ነበር። ራቁቷን መታጠቢያ ገንዳ ውስጥ ሆና ፎቶ ተነስታ ኢንስታግራም ገጿ ላይ ለጠፈች። ፎቶዎቹ መነጋገሪያ ለመሆን ምንም ጊዜ አልፈጀም ነበር። በርካቶች በየማህበራዊ ሚዲያ ላይ ተቀባበሉ። እነዚህ ፎቶዎች በርካቶችን ያነጋገረ፣ ብዙ ውዝግብ ያስነሳ፣ ከምትወደው ከምታፈቅረው ፍቅረኛዋ ጋር የተለያየችበት ነበር። የአድናቂዎቿና የወዳጆቿ ወቀሳና ትችት ሲበዛባት እሷም ፎቶዎችን ከማህበራዊ ድረገጽ ስላጠፋች ስለ ፎቶውና ስለ ፍቅረኛዋ በተጠየቀችበት ሰዓትም እነዛን ፎቶዎች ያነሳችኝ እናቴ ነበረች። እኔም ፎቶዎችን ስለወደድኳቸው ያው የተለመዱ ናቸው ብዬ ነበር ማህበራዊ ድረገጽ ላይ ያጋራሁት። ነገር ግን በዚህ ስራ ያዘናችሁ ወዳጆችም አድናቂዎችንም ሁላችሁንም ይቅርታ ለመጠየቅ ፈልጋለሁ። በዚህ ፎቶ ምክንያት ከምወደው ፍቅረኛ ከባሜት ጋር ተጣልቼ ነበር። ነገር ግን ሁሉም ሰላም ሆኖ አሁን ታርቀናል። በቅርቡ ደግሞ ቀለበት አስረናል። በጣም በቅርቡ ደግሞ ጋብቻችንን የምናከናውን ይሆናል። ሁላችሁም ተጠርታችኋል። መጽሐፍ ማንበብ፣ ፊልሞችን ማየት፣ ውሻና ድመት አብዝታ ትወዳለች። ለእንስሳ ልዩ ፍቅር አላት። እንዲህ በምትመለከቱት መልኩ ደግሞ ከነብር ጋር ጊዜዋን ታሳልፋለች። ልጅቷ እንኳን ሰው አውሬ ታላምዳለች ይሉ እንደዚህ ነው። 1 ሜትር ከ67 ሴንቲሜትር ስትረዝም 61 ኪሎ ትመዝናለች። 25ኛ ዓመቷን ካከበረች ሰነባብታለች። ማህበራዊ ድረገጽ ላይ ያላትን ተከታይ ስንመለከት በቲክቶክ ከ255,000 በላይ ተከታይ ሲኖራት በኢንስታግራም ገጿ ደግሞ ከ3.3 ሚሊዮን በላይ ተከታይ አላት። 387 ፎቶዎችን ለወዳጅና ለአድናቆቿ አጋርታለች። እሷም 692 ሰዎችን ትከተላለች። ውድ የቃና መሳጅ ቤተሰቦች አስሊንን እንዴት አገኛችሁ? እስኪ አስሊንን የምትወዱ በትወናዋ የምታደንቁ ላይክ በማድረግ ፍቅራችሁን ገለጹ። በቀጣይ የማን ግለ ታሪክ ሲሰራ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ የተመረጡ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ደግሞ ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። ቪዲዮቻችንን ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ወደ እናንተ ጋር ቀደም ብለው ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለነበራችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ስራ በቆንጆ ቪዲዮ እስክንገናኝ ኩፋይን ካውት ደጋ ይለፎት ሀገሬ ሰላም ትሁን።